ተረጋጋ በቃ። እኔ ንቀት አልወድም። ይስባልሽ ብቻ ግን እናንተ ናችሁ ጠላቶች። በዚህ ምሽት እኮ ባልገሽ መጣሻት መስል እዚህ ጋር ቆመሽ አፍሽ ስከፍች ናግሪኝ። እኔ አይደለም ከምር እርግጠኛ ነኝ ብልግናሽ ነው። ግን ደግሞ መኝ ያየሁትን ነገር አላየሽም። ትክደኝ ይሆናል። ተከታታይ ደግሞ ይልሽ ይሄ ሌላ ስልክ ነው። ግን ደግሞ እባክህ ትንሽ መቼ ባላወራም አትልፊ። ሚራ አድናንና ሎሃናንን ለማለያየት እንግዲህ በባለፈው ክፍል ላይ ሳራን የምትፈልጊና እህትሽን ማግኘት የምትፈልጊ ከሆነ ለማንም ሳትናገሪ ቶሎ ነይ ብሏት ነበረ። ሆኖም እንግዲህ ሎሃናም የእህቷን ማግኘት ስለምትፈልግ ለማንም ሳትናገር ወጥታ ነበረ። ወጥታም እንግዲህ በምትደውልበት ሰዓት ስልኩ አይሰራም ነበር፣ ጥሪ አይቀበልም ነበረ የሚለው ማለት ነው። ሆኖም እንግዲህ ቶሎ ብላ ሚራ ሎሃና ለመባለግ ወጥታለች። በአንተ ላይ እየባለገች ነው ያለችው፣ አንተ ምንም ነገር አታውቅም ብላ ትለዋለች። እንግዲህ አድናንም ይነሳና ወደ ፍለጋው ይሄዳል። እሱም ከፈለጋት በኋላ እንግዲህ ፈልጎ ያጣታል። እንዴት በዚህ ማታ ወዴት ነው የሄደችው በማለትም እንግዲህ ይጨነቃል ማለት ነው። እሱም እንደዛው በመጨነቁ ፈልጎ ካጣትም በኋላ እንግዲህ ሮቤል ሲዝትባት ስለነበረ ሮቤልን የት ነው ሎሃናን ያደረካት? በል ቀጥ ብለ አምጣት ይለዋል። እሱም እኔ እኮ ሎሃናን አፈቅራታለሁ፣ መቼም ቢሆን የኔ መሆኗ የማይቀር ነገር ነው። ስለዚህ እኔ ሎሃናን ስለማፈቅራት ምንም ነገር ያደረኳት ነገር የለም በማለት እንግዲህ ይነግረዋል። ስለዚህ ዝም ብለ በህልሜም በእውኔም እየመጣ አትጨቅጭቀኝ። እኔ ሎሃናን ምንም ነገር አላደርጋትም፣ የት እንዳለች እኔ አልጠብቃትም። ከዚህም በኋላ እኔን እንዳትጠይቀኝ፣ እንደውም ስለ ሎሃና የምትጠየቀው አንተ ነህ እያለ እንግዲህ እየተከራከረ ይገኛል ማለት ነው። ሆኖም እንግዲህ ሮቤል ሚራ የሆነ ነገር አድርጓት ነው ሎሃናን እንዲሁ አይኖቿን አይቼ አውቃለሁ የሆነ ነገር በማድረጓ ብሎ እንግዲህ ወደ ሚራ ጋር ይሄዳል ማለት ነው። ሚራ ጋር በመሄድ እንግዲህ ሎሃናን ምን አድርገሻት ነው አላላትም። እንግዲህ የኔ ፍቅር ናፍቀሽኝ ነው የመጣሁት ብሎ ሲላት ምን ፈልገህ እንደመጣ አውቃለሁ፣ ሎሃና የት እንዳለ ታውቂያለሽ ወይ ልትለኝ ነው? እኔ ሎሃና የት እንደሄደች አላውቅም ብላ ትለዋለች። ሆኖም እኔ ሎሃናን አይደለም የፈለኩት አንቺን ነው። ስለዚህ አንቺ ደግሞ ዝም ብለሽ እንደዚህ ነገር አታውሪ፣ እኔ ፍቅራችን ወደ ድሮ እንዲመለስ ነው የምፈልገው ብሎ ይላታል። እሷም ይሄ ነገር ሐሰት ነው፣ ዝም ብለህ እኔን ለማታለል የምትለው ነው፣ ይሄ ፍቅራችን የሞተ ነው። ማን መጀመሪያ ማንን ይገላል ነው ከዚህም በኋላ የኔና ያንተ ጉዳይ ብላ ትለዋለች። እንደዚህ በፍጹም ማለት የለብሽም፣ ብሩንም ከሆነ አቃጥየዋለሁ ብላ ትለዋለች። እንግዲህ በዛው መካከል ሎሃና ብዙ ሰዓታትን እዛ ቆይታ ፈልጓ ስታጣ እንግዲህ ወደ ቤት ትመለሳለች። ወደ ቤትም በምትመለስበት ሰዓት እንግዲህ ደንግጠው ተሰብስበው እየጠበቋት ነበረ። እየጠበቅንሽ ነበር እኮ እንዴት ነው አንቺ እስካሁን የት ሄደሽ ነው ብሎ አድናን ይጠይቃታል። እሱም ወክ እያደረግኩ ነበረ፣ የትም አልሄድኩም፣ ለምንድን ነው እንደዚህ የምትጨነቁት የምታስቡት በማለትም ትናገራለች። ሮቤልም የት ነበርሽ? እኛ እየተጨነቀን ጭራሽ ለምን ትጨነቃላችሁት ያለሽ? የት እንደነበርሽ ተናገሪ ብሎ ይላታል። እሷ ምንም ነገር አገባም፣ ስለኔ ምንም ነገር ልትጠይቀኝ ፍቃድ አልሰጠውክም፣ መጠየቅም መብት የለህም ብሎ ይለዋል። እሱም ዱርዬነት ነው የሄድሽው ብሎ ሲላት በፍጹም እኔ እንደዛ የማደርግ ሴት አይደለሁም በማለትም መጠየቅም መብት አልሰጠውም ብላ ትለዋለች። አድናንም እንደዚህ እንድትናገራት በፍጹም አልፈቅድልህም ካለው በኋላ እንግዲህ እሱም ሶስተኛ ሰው ጨመረች። ሚራ ትሻላለች፣ እኔና አንተ ብቻ ነን። ሎሃና ግን ሶስተኛ ሰው ጋር ሄዳ ነው የመጣችው። አንተ ሴቶችን ማስደሰት አትችልም፣ ከኔ ተማር ብሎ ብዙ አንዳንድ ነገሮችን ይለዋል። እንግዲህ አድናንም በዛ በመናደድ ሊመታው እንዳያችሁት ይነሳል ማለት ነው። እሱም በሚነሳበት ሰዓት እንግዲህ ሎሃና ከዝንብ ማር አይገኝም፣ ለምንድን ነው አንተ እንደዚህ የምትናደደው? ተረጋጋ፣ ሁሉንም ነገር ተረጋጋ ትለዋለች።
እሱም የት ሄደሽ ነበረ ንገሪኝ ብሎ ይላታል። እንግዲህ አድናንንም ጥርጣሬ ውስጥ እንዲገባ ያደርገዋል ማለት ነው። ሆኖም አድናንም እንግዲህ እንደዛ ሲላት እኔና አንተ መካከል ጠንካራ እምነት የለም ማለት ነው ወይ? አንተም ትጠራጠረኛለህ ወይ? አሁን ላይ ምንም ነገር ልነግርህ አልችልም በማለት እንግዲህ ትዘጋበታለች። እሷም እንደዛ በምትለው ሰዓት እንግዲህ ለምንድን ነው እንደዚህ የምትይኝ በማለትም ይላታል። እሷም ምንም ነገር የመናገር ግዴታ የለብኝም ብላ እንግዲህ ወደ ውስጥ ትገባለች። እሷም ሮቤል ጋር ትሄድና በዚህ አይነት ክብር እንድታናግረኝ አልፈልግም፣ እኔ እንደዚህ አይነት ሴት አይደለሁም፣ እንድታከብረኝ እፈልጋለሁ፣ በክብሬ አልደራደርም ብላ ትለዋለች። እና በአንድ ጥፊም ትሰጠዋለች ማለት ነው። ያ ጥፊም እንግዲህ በጣም ተመችቶታል ሮቤል ማለት ነው። ጥፊውን የመታችውን እንግዲህ 10 እየሳመው ነበረ። ፍቅሩ አሁንም አልወጣለትም ማለት ነው። ሆኖም እንግዲህ በደካማ ጎንሽ እገባልሻለሁ እያለ ነው። ሚራ እንግዲህ ድጋሚም በዛኑ ሰዓት ደውላ እህትሽን ማግኘት የምትፈልጊ ከሆነ ሳራ እኔ ጋ ናት ብላ አሁንም ታስብላለች ማለት ነው። እንግዲህ ይህንንም ስልክ ለማንም እንዳትናገሪ ማንም እንዳይሰማ በማለት አሁንም ይደወልላታል። እሷም እኔም በጣም ጓጉቻለሁ፣ እህቴን ለማየት በጣም ጓጉቼ ነው ያለሁት በማለት እንግዲህ ምላሽ ትሰጣለች ማለት ነው። ይህንንም ጊዜ አድናን ይሰማል። አድናንም ሲሰማ እንግዲህ አድናን ወደ ሌላ ይወስደዋል። ማንን ነው በጉጉት ለማግኘት የፈለግሽው ካልነገርሽኝ ብሎ ይላታል። ጭራሹኑ ሮቤል እንዳለው ወንድ ጋ ነው የምትሄጂው፣ ማን ነው እሱ ምንድን ነው በማለት እንግዲህ ልትነግረው እንኳን ሊያዳምጣት ፈቃደኛ አልነበረም። እንግዲህ ሳሰማኝ ለምንድን ነው እንደዚህ አይነት ነገር የምትናገረኝ ብላ ስል ምንድን ነው የማዳምጥሽ ላይጓጓውኝ የምትዩ የማታውቂውን ሰው ነው ወይ ብሎ ይላታል። ምንም የምታስረጂ ነገር የለም፣ ማን ነው ምንድን ነው ብሎ በቃ እጅግ በጣም እየተናደደ እየተቆጣት ነበረ። ሆኖም እንግዲህ እሷን በስተመጨረሻ እኔ የማውቀው ነገር የለም፣ እህትሽን የምትፈልጊና ሳራን ማግኘት የምትፈልጊ ከሆነ ብሎ ትናንትናም ደውሎልኝ ነበር፣ ትናንትም እዛ ነበረ የሄድኩት እና ለምንድን ነው ያልነገርሽኝ ብሎ ሲላት ለማንም እንዳትናገሪ ብሎኛል፣ ለዛ ነው ብላ ትለዋለች። እንዴት ነው ለማንም አትናገሪ ሲልሽ ብቻሽን የምትሄጂው በማለት ይጠይቃታል። እሷም እንግዲህ እህቴን ማግኘት ስለምፈልግ ነው ብላ ትለዋለች። እሱም እንደዛ ከሆነ እኔ ራሴ ደርስበታለሁ ብሎ ስልኩን ይመነጭቃትና ይሄዳል ማለት ነው። እንግዲህ ስልኩንም መንጭቋት በሄደበት ሰዓት እሷም እንዴት ነው ይህንን ነገር እንደዚህ የሚሆነው? ከዛን እንግዲህ ሚራ ታያቸዋለች። ሚራም በመጣላታችሁ ደስ ብሎኛል እያለች እንግዲህ ገፍትሮሽ ሄዳ አይደለ ስትላት እሱማ ማታ የተደወለልኝ ስልክ ነበረ፣ ያንን ስልክ ሊያጣራ ነው የሚሄደው ብላ ስትላት እንግዲህ ሚራ ወይኔ ጉዴ ፈላ፣ የኔ ሲም ካርድ መሆኑን ካወቀ አለቀልኝ ማለት ነው፣ ዛሬ መጨረሻዬ ነው በማለት እንግዲህ ምን ይሻለኛል ብላ አድናንን ትከተለዋለች ማለት ነው። አድናንን ከተከተለችው በኋላ ትደርስበትና በጣም ጸጸት እያስቸገረኝ ነው፣ ይቅርታ ልጠይቅ ነው በቃ የምትለው ነገር እስኪጠፋባት ስትቀባጅር ነበረ። በዛ አይነት መልኩ እንግዲህ እሱም ዞር በይልኝ፣ እኔ ምንም አይነት ነገር አንቺ አልፈልግም፣ ምን የምንጸጸት ነው ከሆነም ቤት መጥቼ ነው የማውራው ብሎ ይላታል። እኔ እስከዛ ድረስ ብሞትስ ትለዋለች። የምትሞችም ከሆነ እንግዲህ ድብን በይ ብሎ ይላታል። እሷም እንደዛ በምትልበት ሰዓት እንግዲህ አሁንም ጥሏት ሊሄድ ይላል። ያን ነገር እንግዲህ ጥሏት ከሄደና ሄዶ ስለ ሲም ካርዱ ካጣራ ሲም ካርዱ የራሷ ነው። ይሄን ነገር ከደረሰበት ደግሞ እሷ አለቀላት ማለት ነው። ስለዚህ አሁንም ትከታተለዋለች ማለት ነው። እሷም እንግዲህ ተከታትለው እምቢ ሲላት ብዙ ነገርን አለችው። እኔ እኮ ነፍሰ ጡር ነኝ እባክህ ይቅርታ አድርግልኝ ብላ ትለዋለች። እንግዲህ ሮቤልና ለኋላ ደግሞ ሮቤልም እንደምንም ብዬ የሚራን ብር መውሰድ አለብኝ፣ እንደው ሚራ መቼም ቢሆን ብሩን አታቃጥለውም፣ ይሄ ነገር ውሸቷን ነው፣ ስለዚህ ብሩን መቀበልና መቀባበል አለብኝ ብሎ ይላል። እሱም
እንደዛ ባሰበበት ሰዓት እንግዲህ ብሩን መቀበል አለብኝ ብሎ ይወስንና ይወጣል። እሱም ሲወጣ እንግዲህ ሉሃና ታገኛለች። ሉሃና ወዴት ነው የምትሄደው በማለት ትጠይቃለች። እሱም ሚራ የት ነው ያለችው ብሎ ሲጠይቃት ሳሎን ነበረች ብላ ትለዋለች። እሷም ያው መውጣቷን አላየችም ነበረ። ከዛም ዞር ስትል ኪሱን ስታየው ብሩን ታያለች ማለት ነው። እንዴት ነው ብሩ ኪሱ ውስጥ ስልክ ኪስ ውስጥ ታያለች ማለት ነው። እንዴ ስልክ የጠፋል አልክም ወይ ስልክ ኪስ ውስጥ ምን ይሰራል ብላ ስትለው እሱም ደግሞ እንዴ ይደነግጥና ወደ ውስጥ ያስገባና ከዚህ ስልክ ውጪ የሌለ ይመስልሻል እንዴ? ስልክ እኮ አለ ብሎ ይላታል። አንተ ግን ለምንድን ነው ወንድምን ልትጎዳ ይሄን ያህል የተነሳው ምንድን ነው ብላ ስትልም እሱ አያገባሽም ብሎ ይላታል። ከዛም በኋላ እንግዲህ ግማሹ ተነግሮ ግማሹ አይነገርም ብሎ ይላታል። እሷም እንደዚህ ሴጣንን በአካል ማየት አንተን ነው ብላ ትለዋለች። እሱም እንግዲህ ይሰድባትና ወደ ክፍሉ ይገባል። እንግዲህ የሮቤል ስልክም እንዳልጠፋ አውቃለች። ሚራም እንግዲህ አድናን እምቢ ብሏት እየሄደ እያለ በጉልሻ መታው እንዲወድቅ ታደርገዋለች። እንግዲህ አሁን እሷ በመታችው ሰዓት እንደውም ጥርጣሬ ውስጥ እንዲገባ እያደረገችው ነበረ። እንግዲህ በዚህ አይነት መልኩ ጀርባውን መታው ወድቋል ማለት ነው። እንግዲህ እሷ ይሄንን ነገር ያደረገችው ሉሃናን እና እሱን ለማጣላት ነበረ። ሆኖም እንግዲህ አድናን ስልኩን ሊያጣራ በሄደበት አናቱን መተዋለች ማለት ነው። ክፍሉ በዚህ አይነት ተጠናቋል። እንግዲህ ምን እንደሚፈጠር እሷ ትዳሬን ወደ በፊት እመልሳለሁ ብላ ጭራሽ ነገሮችን እያባባሰች ትገኛለች ማለት ነው። እንግዲህ ለዛሬ የተዘጋጀላችሁ ይሄንን ይመስላል። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ባላችሁበት ሰላም፣ ፍቅር፣ አንድነት ይብዛላችሁ። ከልብ አመሰግናለሁ።